ምናልባት አቶ አንዳርጋቸው ይሄ የመንግስት ቀደም ሲል ተጠቅሷለሁ ብለሃል፣ ግን አሁን በስፋት የምናየው አብይ ብቻ ነው። ቀደም ሲል ብለሃል አብይ ብቻ ነው፣ ሌላ ብልጽግና የሚባለው ረጅም እጁ ነው፣ ረጅም አካፋው ነው፣ መዛቂያው ነው ምናምን የሚል ነገር አንስተ ነበርና ነገር ግን አብይ ብቻ ነው። ዙሪያው ውስጥ ያሉ ሰዎች ምን ሆነው ነው የሚለውን ነገር እናነሳለን። ግን አጠቃላይ የሞራል ዝቅጠት እናያለን። ባለፉት 6 ዓመታት በፊትም የኢትዮጵያ እሴቶች የሚባሉ ኢትዮጵያዊነት ራሳችንን የምንገልጽባቸው ይሉኝታን ጨምሮ ነው አይናችንም ሞልተን እንኳን ታላላቆቻችንን የማናይበት ሁኔታ ነበር። አሁን ያ ሁሉ ጠፍቶ ሌብነት፣ ሞራል አልባነት በጣም ማህበራዊ ቀውስ ውስጥ የገባንበት ነው። ይሄ ምናልባት ከሞራል ዝቅጠት አንፃር አነሳዋለሁ ያልከውን እንደው በምን መልኩ ሊገለጽ ይችላል የሞራል ዝቅጠቱ? ምን ያህል አሁን የምትላቸው ነገሮች ይሄ ይሉኝታም ለተወሰነ ደረጃም ሀፍረት እንዲሰማ የሚያደርጉ ነገሮችን ከመከባበር ጋር የተያዙ ነገሮች እነሱማ ኦልሞስት የደቀቁበት ሁኔታ ውስጥ ነው ያለነው። በእነሱ የተነሳም በአደባባይ የምታየው በግለሰቦች እነዚህ ነገሮች ሲፈርሱ ሌላ ነገር እንድትሰራ ነው የሚያደርጉ ያለው። በተራው ዜጋ አካባቢ ሜቢ ቲክቶክ ተጠቅሞ ሊከበር የሚገባን ሰው መባል የማይገባን ነገር በፌስቡክ የሚሆን በሌላው ነገር የዘመናዊ ማህበራዊ የተግባቦት መሳሪያዎች እንዲህ አይነት ችግር ፈጥረዋል። እሱን ያደርግበት ይሆናል። እነዚህ ግን ሰዎች በመንግስት ባለስልጣን እጅ ሲጠፉ ነው ትልቁ ችግር የሚፈጠረው ያለው እና በምን አይነት ሁኔታ ላይ ነው የምታየው? አንደኛ ቅድም እንዳልከው ሁሉን ነገር ፈላጭ ቆራጭ የሆነበት ሀገር ይሁን እንጂ ሁሉን ነገር ወታች ወርዶ ስለማይሰራ ይለቅላቸዋል። ኢንፋክት አብይ መሰረታዊ የሆነ እነዚህን አይነት ሰዎች ምን ያህል ሊጠቅሙ እንደሚችሉ እነዚህን ሰዎች እንደፈለጉ እንዲሰርቁ እንደፈለጉ እንዲያደርጉ በማድረግ የፈለገውን መፈጸም እንደሚችል በመጽሐፍ ጽፎ የመጣ ሰው ነው። ርካብና መንበር ላይ የተጻፈው ነገር አንዱ ነገር ቢኖር ሰዎች በጥቅም በእንደዚህ አሁን በሚያደርጉት ነገር በመልቀቅ ድክመታቸውን በመጠቀም ያሱ ባሪያ አድርጎ የፈለገውን እንዲሰሩ ማድረግ ይቻላል ብሎ እኮ ብሉ ፕሪንት እኮ ነው ያለው መጽሐፍ ጽፎ ያዘጋጀበት ሁኔታ ነውና እነዚህ ሰዎች አሁን ባልካቸው ነገር ሲቀር የሚሰሩት ነገር ነው በጣም አሳሳቢ ነው። እንደዛ አይነት ነገር ግን እኮ በተወሰነ ደረጃ ተስፋ የሚሰጥ ሀገር ቢኖር ኖሮ ይቀንስ ነበር። አሁን ነው ትልቁ ችግር የሆነው ተስፋ በቆረጠ እና እየፈረሰ ባለ አንድ መንግስት ውስጥ ከሁሉም በላይ በቃ ገላጭ ሆኖ የሚወጣው ነገር ቢኖር ከሞራል ዝቅጠት ጋር የተያያዘ ነገር ነው። ብዙዎች አሁን በመንግስት ደረጃም እንኳን ሳትመጣ ብዙዎቹ ስልጣኔዎች ትልልቆቹ ስልጣኔዎች መጨረሻ መፍረሻቸው ሰዓት ላይ ተመሳሳይ የሆነ የሞራል ዝቅጠት ውስጥ ነው። የግሪክ ስልጣኔ በሚወድቅበት መጨረሻ ሰዓት ላይ ሮም መጨረሻ ላይ በሚወድቅበት ሰዓት ላይ ዙሪያውን ተከቦ ሮም ባልሰለጠኑ ባርባሪያንስ በሚሏቸው ተከቦ ባለበት ሰዓት ላይ የሮም ባለስልጣናትም የሮም ሲቲዝንስ ዜጎች የሚባሉት የሚጠይቁት የነበረው ሰርከስ መዝናና ማለት ነው። በተወንግር ወንዶቹ መሆናቸው ነው። ሴትና ዋይን ነበር መጠጥ ነበር የሚሉት ነው። ተከባ ሮም ባለችበት ሰዓት ላይ እንደዛ አይነት ሁኔታ ውስጥ ነው የምትወድቀው። አሁን ኢትዮጵያ ውስጥ ያለ ተስፋ የመቁረጥ ሁኔታ በሞራል ዝቅጠት ደረጃ በመንግስት ባለስልጣናት ዙሪያ እየታየው ያለው ነገር ተመሳሳይ የሆነ ነገር ይሄ ሪቫይቭ የሚያደርግ እንደገና ነፍስ የሚዘራ የሚቀየር የሚሻሻል አለመሆኑን የምታይበት ሁኔታ ነው እና ተስፋ ስትቆርጥ ስትበሰብስ መስመጥ ስትጀምር ሁኔታዎች እንዳበቁ ከሚያሳይ ነገር አንዱ ይሄ ኢኮኖሚ፣ ፖለቲካ፣ ማህበራዊ ትንተና በላይ ትልቁ ቁም ነገር ያለው አስደንጋጭ የሆነ የሞራል ዝቅጠት ውስጥ መግባት ነው። ዝቅጠቱ መላው ማህበረሰቡን መንግስታዊ የሆኑ ተቋማትን ጭምር የሚመለከት ይሆናል። ግን ሰፋ ያለውን ነገር ተተናሁን ከመንግስት አካባቢ ያለውን ልንገር ያለው በእጅ ባለው ጉልበት ሀብት ሀገር ወገን መጥቀም ሳይሆን ከክቡር የሚባሉ የማህበረሰቡን ምድራዊ እና መንፈሳዊ እሴቶች ማራከስ ተጀምራል። ባለስልጣናቶቹ ጠቅላላ የሚሰሩት ይሄንን ነው። ሞዴል መሆን የሚገባቸው ሰዎች ጭራሹኑ የመጥፎ ነገር የጥሩ ነገር ሞዴል የሚሆን የሚገባቸው ሰዎች የመጥፎ ነገር ሞዴል ነው
እና አብይና ባለስልጣኑ ከማንኛውም ነገር በላይ ትኩረት የሰጡት መዝረፍ፣ ዘርፎ ገንዘቡን በምግብ፣ በመጠጥ፣ በሱስ እርካታ፣ በሴሰኝነት ላይ የተመሰረተ እጅግ አስከፊ የሆነ ህይወት ውስጥ ነው መደፈቅ ያዙት ያለው። ጫት የሚበላው፣ ሐሺሽ የሚያጨሰው፣ ሲጋራ ቀርቶ ወደ ሲጋር ተሸጋግረዋል። መጠጥና ኮኬን ጋር አቀላቅሎ የሚወስዱ ከዛ አልፈው እኛ ሀገር ያልተለመደ ነገር ነው። ጀነራሎቹ በደንበኛ ማስረጃ አንዳንዱማ ወደፊት ልናወጣው የማንችለው መረጃ ነው። ከአንድ ሴት ጋር አይደለም 2 እና 3 ሴት ጋር መተኛት ጀነራሎቹ እንደ ትልቅ እድገት እና የስልጣኔ ምልክት አድርገው እርስ በርስ የሚፎካከሩበት ጉዳይ አድርገውታል። እከሊት ጋርና ከከሊት ጋር ነበርኩ ብሎ የሚነጋገሩበት እና ቅድም ያነሳሁልን የሀብት ብዛት የዘረፋ ብዛት ከሚያሳይ ነገሮች መካከል አንዱ ጀነራሎቹ ቀደም ብሎ አሁን ትንሽ ቆኖ እኔ እንጃ 2 ዓመትም አይሞላውም ያለው በ1 ሚሊዮን 2 ሚሊዮን ብር ሰጣታለሁ በሚል ነበር። እቺን አምጣልኝ 100 ሚሊዮንም ቢሆን ከፍላታለሁ የሚሉ ጀነራሎች ያሉበት አገር ነው ኢትዮጵያ። ሰዎች ስሙ፣ በዚህ ደረጃ ነው ሰዎቹ ብሩ ወረቀት ያደረጉት። 100 ሚሊዮን ደላሎች ያሏቸው አልበቃ ብሏቸው በአገር ውስጥ ያሉ ሴቶች ወኪል አላቸው ከሞሮኮና ከሌላ ሀገር ሴት የሚያመጡ ወኪሎች ብለህ ነው እንግዲህ ኢትዮጵያ ሴት አንሶ ከሌላ ሀገር ታመጣለህ። ስማቸውንም ለዚህ ነገር የመደቧትንም ሴት ስሟንም አውቀዋለሁኝ ያለው በቪአይፒ ክላስ ልክ አይሮፕላን እንደ ታክሲ በፈለገችው ሰዓት ላይ ከግማሽ ሰዓት በፊት ቡክ አድርጋ መሄድ ትችላለች አለ። በሙሉ ተስማምተው በቀደም በተባንተ ሚዲያ ላይ ነው መሰለኝ ይልማ መርዳሳ የአየር ኃይሉ አዛዥ በሙስና ተገመገመ። ማን እንደሚገመግም አላውቅም፣ ግን እንደ እሱ ይሄ አሁን ያልኩህ ይልማ መርዳሳ የደህንነት ኃላፊው ጀነራል ጌታቸው ጉዲና ሌሎቹ እንደ ጀነራል ብርሃኑ መሳሰሉት በሙሉ የገቡበትን የሌብነትና የሀብት መጠን ማሰብ አንችልም። ዱባይ ውስጥ ያላቸውን ሀብት ከዱባይ ውጪ ያላቸውን ሀብት መናገር የማትችልበት ደረጃ ደርሷል። ቅድም ባልኩት መጠን ወርቅ የሚወጣበት አገር ተዘርፎ የሚወጣበት አገር ስለሆነ ብዙም የሚያስደነግጥ አይደለም። አበባው 500 ሚሊዮን ብር የሚያወጣ ወርቅ ነው በቀደም ነው ያነሳው 42 ኪሎ ግራም ወርቅ ሚስቱ ያወጣችው። እሱ አንድ የወጣ ነው። 2-3 ቢያወጣ እንግዲህ 1.5 ቢሊዮን ኢትዮጵያ ብር ይኖረዋልና ደስ ያለው ለታ ምናምን ነገር ከዛ እንደ 15ኛውን ለአንድ ሀገሪቷ ቆንጆ 100 ሚሊዮን ከፍላለሁ ቢል ለምንድን ነው የምንደነቀው? ትልቅ ብር እኮ አይደለም፣ በእነሱ እጅ በገባው ብር አኳያ ነው ማለት ያለው እና በዚህ ደረጃ የሚንቀሳቀሱበት ነገር ነውና የፀሐይ ላይ ለወጥ ደረቀ ነውራቸውን ምልህ መደጋገም አስፈላጊ አይደለም። በጣም በዚህ ደረጃ የሚሄድ ነገር ነው የምትመለከተው ማለት ነው። ብለህ ያለው ዝም ብለህ ስትወስደው አሁን እንደ እንትና አይደቱ አንዳንድ ጊዜ ምን መሰለህ አብይም ይሁን ሌሎቹ የምንሰራው አይታወቅም ብለው ነው የሚያስቡት ያለው፣ ህዝብ አይደርሰውም ብለው ነው የሚያስቡት። የሚያስደነግጠው ነገር ግን እንኳን ጀነራሎቹ አይደለም እሱ የሚያደርጋት ነገር ይደርሳል። አንዳንዴ በሚያስደነግጥ መልኩም ይደርሳል ያለው። የደረሱበት የሞራል ዝቅጠት በዝርዝር እንደምናውቀው አንዳንዴ እንዲያውቁት ለማድረግ ነው። አሁን ይሄ ኤታማዦር ሹም የምትለው ሰው ዝም ብለህ ብትመለከቱት የጀርባ ታሪኩን ምናምን ነገር እንተውና ዝም ብሎ ብቻ ኢትዮጵያን የሚያክል ስንትና ስንት ጀነራል ያመረተ አገር በስንት ዓለም አቀፍ መድረክ ላይ ከማንም የውጭ ሀገር ጀነራል ጋር እኩል መቆም የሚችሉ ማስተማር የቻሉ ትልልቅ የወታደር ኢንስቲትዩቶች ውስጥ አሜሪካን ሀገር ባለው እንግሊዝ ሀገር ባለው የወታደር ማሰልጠኛ አካዳሚ ውስጥ ማሰልጠንነት የደረሱ ሰራዊት አባላት የፈጠረ ሀገር ዝም ብለህ ውስጥ ያነጋገሩን ልቅነት ተመልከት። የፊቱን የቦዘኔ ገጽታ ተመልከት። ሲጋራ፣ መጠጥ፣ ጫት ካደረገው ከንፈሩና ጥርሱ ጋር ምን ጠቅላላ ላይ ሲመለከተው ልንገርህ እያሰፈራችን ድሮ ጠጅ ቤቶች ነበሩ። የጠጅ ቤት በጠጅ ላይ ተመሰረተ የጠጅ ሰካራም ፊት አለ። እኔ እውነቴን እኮ ነው። ይሄ ሰውዬ ከነዛ ድሮ የማውቃቸው የጠጅ ቤት ሰካራቦች ነው የሚመስለኝ እኔ። እና የሚያሳዝን ይሄ ሰውዬው የሞራል ስብናው የተሻለ ሆኖ ቢሆን ኖሮና እንግዲህ ቆመናው እና ድንቁርናው እንደዚህ ባይሆን ባላነሳውት ነበር። ግን ሰው በቀደም የሰራትን አንዲት ነገር 4 ሳምንት ትሆናለች ያለው
ዘገየ በሚባል ስጋ ቤት ገብቶ ነው ነገር ያለው። ዘገየ በሚባል ስጋ ቤት ገብቶ ሪፐብሊካን ጋርድ አጃቢዎቹ አጅቦት ነው የገባው። እያንዳንዱ ስጋ ቤት አሁን ቪአይፒ ቤት ክፍል አለ እና ለነሱ ሲመጡ ቪአይፒ ክፍል ይገባሉ፣ ይዘጋል። በራፉ ላይ ቁጭ ብለው ካርታ ይጫወታሉ የነዚህ ሪፐብሊካን ጋርዶች እና የሚያስፈልገው ነገር እንዳለ ብሎ የዚህ የዘገየ ስጋ ቤት ምግብ አቅራቢ እነሱም አላስቆሙትም። በሩን ከፍቶ ሲገባ ሰውየው ያለበትን ሁኔታ ከአንድ ሴት ጋር በማየቱ የተነሳ እዛ የሚሰራ ሰራተኛ ሰውየው ስለጮኸ በሱ ጠባቂዎች ከመሞት መለስ የቀረ ድብደባ ነው የደረሰበት። እንግዲህ አሁን ማነው ስሙ ብርሃኑ ጁላ 100% 100% እውነተኛ የሆነ ነገር ነው ነገር ይሄን እንደሚሰማ ቃል ሆኛለሁ። በዚህ ዝርዝር ነው የምናውቀው ነው ማለት ቪአይፒ ቤት ገብቶ ምን ሲያደርግና ይሄንን ዳሃ የዛ ዘገየ በሚባለው ምግብ ቤት የሚሰራ ዳሃ ምን ያህል እንዳስደበደበው ይሄ ሁሉም የሚያደርጉት ነገር ነው። መስሪያ ቤታቸው መኝታ አለው፣ ስጋ ቤቶቹ መኝታ አላቸው፣ ጫት የሚበሉበት ቦታ መኝታ አለው። በዚህ ሌቭል የወረደ ነገር ነው መሳይ እና ይሄንን ንጹሃን በድሮን ጨፍጭፎ ይሄንን ከማን ወረሱት? ይሄ ባህሪ የህወሓት ጀነራሎች እነ ጀነራል አሁን በስም መዘርዘርም የሚቻል ነው ያኔ ሲያደርጉት ነበረ። ያኔ እነሱ ያው ሰማዩንም ምድሩንም የኢትዮጵያን በተቆጣጠሩበት ጊዜ በቴሌቪዥን የሚያዩዋቸውን ሴቶች ይሄ በማስታወቂያ ሞዴሎችን ካዩዋት ነገ ከነገ ወዲያ እጃቸው እንደምትገባ እርግጠኛ ነበሩ። ትልቁ ፉክክራቸው አንዱ ያዘውን ሌላኛው የመቀማት እንዲህ አይነት የሞራል ዝቅጠት ትልቁ አቅማቸውና ብቃታቸው ሲጋራ ባናቱ ተርኩሶ ማጨስ ከዛ ውጪ የሞራል ልትማርባቸው አሪያ ልታረግባቸው ምትችላቸው ምንም ነገር የሌላቸው ጀነራሎች ነበሩ። እነዚህም እነሱ ስር ነው ያደጉት እነ ብርሃኑ ጁላም አሁን ምንላቸው ጀነራሎች። እነዚህ ደግሞ የበለጠ ብዙ ነገር በእጃቸው ገባና የበለጠ የሞራል ዝቅጠቱን እያየንባቸው ነው። እውነት ለመናገር ከየትም አላመጡትም ከትላንቱ ጀነራሎች የወረሱት ነው ለማለት ነው። ምናልባት ምን እንደመሰለህ የወረሱት ነው፣ ግን የትናንትና ጀነራሎች በእነሱ ሌቨል አልወረዱም። አሁን የምናያቸው ለምሳሌ ቀደም ኮኬንን በተመለከተ በህወሓት ወያኔ ጊዜ አዲስ አበባ ውስጥ ኤርፖርት ላይ የሚያዝ የትኛውም ኮኬን በስነ ስርዓት ተመዝግቦ በቀደም ለታ ፖስት ያረኩትና ይታል ያለው የእንግሊዝ ስለላ ድርጅት ምንድነው የሚያደርገው ከኢትዮጵያ ስለላ ድርጅት ጋር ይሄን እየሰራ ላለ ድራግ የሚነግር ስለላ ድርጅት ብዬ ለጠፉት ነገር ነበር። በዛ አይነት ፎርማት ላይ ስሙ ተመዝግቦ ከየት እንደመጣ ስንት ኪሎ እንደሆነ የድራጉ አይነት ተደርጎ ይቀመጣል። ድራጉ ይወሰድና ኤግዚቢት ተብሎ ይቀመጣል። ሰውየው እስር ቤት ነበር የሚገባው። ከዛ ፍርድ ቤት ቀርቦ ይፈረድበታል። እና እኔ ቃሊቲ በነበርኩበት ሰዓት ላይ በስረሳ ማአት የውጭ ሀገር ዜጎች ስማቸው ሲጠራ ሰማ ነበርና ምንድናቸው እነዚህ ብዬ በድራግ የተያዙ ናቸው ነበር ቢሉት ከኔ ጋር ታስረው የነበሩት ሰዎች የሚነግሩኝ። ዛሬ አንድ ሰው በዚህ መንገድ የታሰረ አታገኝም ያለው 89 ኪሎ በካርጎ ኮኬን ይዞ የመጣ ሰው ስካይላይን ሆቴል አንድ ቀን አሳድረው እነ ደመላሽ በማግስቱ የሚፈልግበት ቦታ ነው የላኩት ያለው 89 ኪሎ ኮኬን ግን በኤግዚቢት መልኩ የተቀመጠ የለም እዛ 1 ኪሎ አታገኝም። እንግዲህ ይሄንን ከተናገር ቆይቻለሁ። እውነት ነው ወይ አንዳርጋቸው የሚለው ሲናጣራ አይልም እንደ አንድ መንግስት። አሁን ይሄንን አብይ ሳይሰማ ቀርቶ ነው ሁሉንም እያወጡ ከተማ ይነግዱታል። ወደ ውጪም ጭምር ድራግ ነጋዴዎች ሆነዋል ያለው። አለፈው ጊዜ አስቀምጫለሁ። አንዷ ሴት ኢትዮጵያዊ ወደ ሙምባይ ወደ ሱዳን 5.2 ኪሎ ግራም ኮኬን ይዛ ስትወጣ ኢሚግሬሽን ያዛት አሉ። አንዳንድ ተራ የሆኑ ኢሚግሬሽን ሰዎች በቃ ድርቅ ያሉ የአበባውን ሚስት የያዟት አይነት እና የአዲስ አበባ ፖሊስ አዛዥ አረጋ ማን ነው የሚባለው ነው ከ8ኛ ፖሊስ ጣቢያ ከነድራጓ ዘሴማ በዛኑ ከሰዓት በኋላ ይዟት ሄደዋል ይችን ሴትዮ። እና በዚህ ደረጃ ነው ያለው። እኛ ዝርዝሩን በዚህ ደረጃ ነው የምናቀው። አገር የሚባል ነገር ኦልሞስት የለም። ስራቸው ጠዋት ማታ አገሩን መዝረፍ፣ የዘረፉትን በዚህ ደረጃ ኖረኛ በሆነ መንገድ ማጥፋት ላይ የተመሰረተ ነገር። እነዚህ ሰዎች ቀደም አንስተሃል ያለው ከወያኔ የተማሩት ነው። ኢንፋክት ቀደም ብሎ በግንቦት 7 ውስጥ እያለን ጻውኔ ራሴ ነኝ የወረቀቱ ባለቤት
እንዴት እሱን ረስተን ወደ ሌላ እንደገባን ሁሉ ይገርመኛል። በቀደም ጽፌዋለሁኛል። ወያኔን የሚያስወግዱት ከወያኔ የባሱ ይሆናሉ የሚል አናሊሲስ ሰርቼ ነበር። በኢትዮጵያ ታሪክ ያየናቸውን ለውጦች ሁለት ኃይሎች ሲጋፈጡ ሁሉ አሸናፊ ወጣው ከተሸነፈው የባሰ የሞራል እንትን ያለው የወደቀ የሞራል ስብዕና ያለው ኃይል ነው ያሸነፈ የመጣው። ወያኔዎች ሲሸነፉ የሚያሸንፋቸው ከነሱ የባሰ ሌባ፣ አጭበርባሪ፣ ቀጣፊ እና ምንም ነገር ለማድረግ ወደ ኋላ የማይለው የሚል ነው ትንተናው እኮ የነበረ። አስቀምጠናል እኮ ይሄንን ከ9 10 ዓመት በፊት ከማል ገልቹና ጋር የተያዘው ጋር አንድ ላይ እንስራ ሲባል የአገሪቷን ሁኔታ የሚተነትን ሰነድ እናንተ አዘጋጁ፣ እኛ የምናዘጋጅና በሁለቱ ሰነዶች ላይ ተመስርተን ውይይት እናርግሳሉ። ያንን ሰነድ ያዘጋጀሁት እኔ ነኝ። ያለፈውን የኢትዮጵያን የለውጥ ሂደትና ማንን አሸነፈ የሚለው ነገር ዘርዝር ያስቀምጬ ስልጣን ላይ ያሉትንም የሌሉትንም ኢቭን በወደጎን ተዋክተውም ሲሸናነፉ ደካማው ነው መጥፎው ነው ጥሩ ነው ያሸነፈው። ይሄን ዘርዝሬ ሂደታችን የሚያሳየው ይሄ ነው። የሞራል ለከት የሌለው ነው አሸናፊ ሆኖ የሚወጣው። ኤግዛክትሊ ይሄንን አስቀምጠን ነበረ። በኋላ ኦፍ ኮርስ ይሄን ብለን ከወያኔ ውስጥ የወጡ ሰዎች ከወያኔ ይሻላሉ ብለን እንዴት አድርገን ድጋፍ ውስጥ እንደገባን ይኸውና በቀደሙ በገለጽኩት ነገር ትልቁ ሐዘኔ በተለይ ይሄንን ጽሁፍ ጽፌኔ እንዴት ይሄን ነገር በተንበያ አቃተና ነው እኔ እስር ቤት በመሆንም ሁሉ ጊዜም ሳለማግኘታችን ሊሆን ይችላል። በበኩሌ ግን ይሄን ተንትነን ነበር። ስለዚህ ይሄ የሚያሳየው ያለው ተመሳሳይ የሆነ ነገር ይሄ ትንተና ወደፊትም የሚሰራ ትንተና ነው። በጊዜ ጣልቃ ተገብቶ እንዲህ አይነቱን ሂደት በምን መንገድ ነው የምናስቆመው? ለውጥ በመጣ ቁጥር አንዱ ካንዱ የባሰ የሚሄድበትን መንገድ የምናስቆመው በምን መንገድ ነው የሚል በደንብ የታሰበበት ስራ ካልተሰራ እንዲሁ አይነቱ ሂደት መቀጠሉ አይቀርም። እነዚህ ሰዎች እንደዚህ አይነት ሰዎች ናቸው። ወያኔን ማሸነፍ የቻሉት ከወያኔ የተሻሉ ስለሆኑ አይደለም። ቶታል ወያኔዎች እኮ የተወሰነ የድርጅት ምንድነው የምትለው ህግና ደንብ አለ። በግልጽ የሚደረጉ ስብሰባዎችና ድምጽ አሰጣጦች ተደርጎ ነው ምናምን ነገር የድርጅት መሪ የሚመረጠው። ስለዚህ እኛም የፈለግነው ባለስልጣን ማድረግ የምንችልበት እድል አለ ምናምን ብለው እነሱ ኮንስፓየር አድርጎ መምጣት የሚባል ነገር ባልገቡበት ሁኔታ ሴራ አሲሮ እነሱ ከጨዋታ ውጭ አድርጎ አብይን ስልጣን ላይ መምጣት የሚያስችል ስራ የሰራ ኃይል ነው ያሸነፋቸው። ከመጀመሪያው ጀምሮ ለማዋሸት እያንዳንዱ ሰው የሚፈልገውን ነገር በመናገር ለሁሉም ወዳጅ ለሁሉም የሚቀርብ ሰው ሆኖ በመቅረብ በማያምንበትን ነገር በሙሉ ነው እያደረገ የሚሄድ ሰው እና ጦርነትን ስልት አድርጎ ከፋፍሎ ማዳከምን ስልት አድርጎ ግማሹን በፉገራ ተዋል። ካንተ በላይ የተሻለ ጋዜጠኛ የለም፣ ካንተ በላይ የተሻለ ፖለቲከኛ የለም እያለ አንዳንዱ ተሳክቶለታል ያለው እንደምናየው። አንዳንዱ የሚገርመው ያለው ካንተ በላይ የተሻለ ፖለቲከኛ ሳይሆን እንዳንተ አይነት የፖለቲካ ነጋዴ የለም ያለው ሰውዬ ነው አንዱ የማውቀው ሰው ከቢይ ጋር የቀረው። እንዴት ያ እንደሆነ አይገባኝም። ግን ለማንኛውም እንዲህ አይነት ሰዎች ናቸው ያሸነፉ። እንዲህ አይነት ሰዎች ናቸውና በመማር ብቻ ሳይሆን በተፈጥሯቸው በሙራዊ አቅማቸው በፖለቲካ ልምዳቸውም በተሞክሯቸውም ከነሱ ያነሱ ሰዎች ናቸው ወያኔዎችን ያሸነፉ። ሂደቱ ይሄንን ነው የሚያሳየውና የከፋ ነገር ሊያደርጉ የቻሉትም ለዚህ ነው የምልህ ያለው። በዚህም መረዳት ያለብን ይመስላል። አቶ አንዳርጋቸው እንግዲህ ስለ ሙራኑም ስለምኑም ብዙ ነገር እናወራለን። እስቲ የውጭ ጉዳይ ግንኙነቱን እንመልከተው። ባለፉት 6 ዓመታት ኢትዮጵያ ከየት ተንደርድራ ወዴት እንደው በምኗ ባፍጢሟ እንደተተከለች ለሁላችንም ግልጽ እየሆነ መጥቷል። ሰሞኑን ደግሞ ያንን የሚያሳዩ ክስተቶች ናቸው። ኢትዮጵያ ከነ ቡሩንዲና በጣም በቆዳ ስፋትም በህዝብ ብዛትም በታሪክም ከኛ በስንት ወደ ታች የሆኑ ሀገራት ጭምር ክብራቸውን በሚያስጠብቁበት ዘመን ኢትዮጵያ ለምና እንኳን ሰላም አስከባሪ መሆን ያልቻለችበት ዘመን ላይ የደረስንበት እጅግ የተዋረድንበት ጊዜ እንደሆነ ለሁላችንም ግልጽ ነው። ነገር ግን አብይ ኢትዮጵያ አንሰራራችበት ዘመን እያለ ሰውን ያጃጅላል። ለማንኛውም እስቲ ከውጭ ጉዳይ ግንኙነት አንፃር ምንድነው ያለው ሁኔታ እንዴት እየታዘብከው ነው? እኔ ይሄን ጉዳይ ትንሽ ሰፋ አድርጎ መነጋገር ይጠይቃል። ያሉት ትልቆቹ ነገሮች ብቻ አይደሉም ውጭ ጉዳይ ላይ ያሉት በደንብ ማየት የሚገባው ወደ ትልቆቹ ዋናዎቹ ጋር እንመጣለን። ግን እኔ ሲምፕል ከሆነው ነገር ነው የዲፕሎማሲ ስርዓት የሚባል ነገር፣ ዴኮረም የሚባል ነገር፣ ፕሮቶኮል የሚባል ነገር
ዲፕሎማሲ የሚሰራበት ከዛ አኳያ ካለው ጀምረህ ነው እንግዲህ የሄድንበትን የዘቀጥንበትን ነገር የሚያሳይ ኢትዮጵያን የሚያክል ሀገር መሪ እንግዲህ አብይ የሰራውን ምን ያህል ያዋረደ ዲፕሎማሲውን ይሄ የቢንዛይድ እናት እግር ላይ ወድቆ እናት የለኝም እናት ሁኚ ብሎ የሚያለቅስበት ሁኔታ ነው እና ልጅ አድርጌ ያለው የሚል መልስ የሰጠችበት ሁኔታ እንዳለ እናውቃለንና አሁን የቢንዛይድና የአብይ ግንኙነት በእናቱ በኩል ልጅ አድርጌ ያለው ካለችው በባህላቸው መጠበቅ ካለበት ነገር ጋራም የተያዘ ነው ወንድም የሚለው ዝም ብሎ አይደለም ያለው እናትየው ወንድሙ አድርገዋለች የቢንዛይድ አልቅሶ እግሯ ላይ ለወደቀው እኔ በሄደበት ቦታ ሲያገኘውን መሪ ምን ትለዋለህ አለው እንግዲህ ሴት ጓደኛ ይመስል እጁን ካልያዝኩ በፕሮቶኮል እኮ አይፈቀድም እንዲህ አይነት ነገር ቀለበት ካላደረኩ ብሎ ምን ያህል እንደቀፈፈው ታያለህ ኢሳያስ ቀለበት ላርግል ባለበት ሰዓት ላይ ባክቶኝ ይያለው ነው ቀለበት ምናምን ነገር ሄዶ ምናምን ነገር አቅፎ አንገታቸውን ሽታ ካላሸተትኩ አንዳንዱ ሰው ላይ ሄዶ የሚለጠፍበት ሁኔታ ተመልከት አይተዋል አይደለም እነዛ ሁለት የሱዳን ሰዎች ላይ እኔ ዘገንነኛል ያለው ምክንያቱም የኢትዮጵያ መሪዎች በሙሉ የምትላቸው መለስንም ጨምረ ሌሎችንም ቢሆን በተወሰነ ዲስታንስ እጃቸውን ዘርግተው ሰላም ይላሉ ምናምን ይላሉ ቀጥ ብለው ቆሞ ምናምን ነገር ተተረፈ ግን አሁን የምታየውን አይነት አንገታቸው ስር ገብቶ የአንገታቸውን ሽታ ካላሸተትኩ ብሎ ምናምን ነገር እነዚህ ናቸው የሚጀምሩ ያለው ቋንቋ ምናምን የመሰለ ነገር እንግሊዝኛ ቋንቋ የውቀት መግለጫም አይደለም ትልቅ ቁም ነገርም አይደለም ቋንቋ ካልቻልክም ነው ቋንቋ የሚችሉ እኮ ትልልቅ የዓለም መንግስታት የቻይና የጃፓን መሪዎች እኮ እንግዲህ ባለም ላይ ያሰለጥኑና ሀብት አላቸው ከሚባሉ አንድ ቀን በየትኛውም ቦታ ላይ በትንሽ ስብሰባዎች በተባበሩት መንግስታት ስብሰባ እኮ ከቋንቋቸው ውጪ ተናግረው አያውቁም ነገር ግን የሰውዬ በደንብ በስነ ስርዓት የማያውቀውን ቋንቋ በእንግሊዝኛ ያጠናውን ነገር ሲሆን መናገር ይችላል ያጠናው ሲያልቅበት ግን ተራ የሆነ ጥያቄ እንኳን መመለስ እንደማይችል ያየነው ያለው አይገባውም እና ኢንፎርማል በሆነ አዳነች አበቤ ስታደርግ ያየሆነ አይነት ስብሰባ ላይ ማለት ነው ተመሳሳይ ናቸው አቅማቸው የእንግሊዝኛ እውቀታቸው እና ባለማወቅ የተነሳ የሚፈጥረውን ችግር በደንብ ሊረዳ አልቻለም ያልጠየቁትን ይመልሳል አንዳንዴ መጠቀም የሌለበትን ቃላት ተጠቅሞ የውጭ መሪዎቹን ሲያደናግር ታያዋለ በፕሮቶኮል መባል ያለበትን ነገር ሌላ እኔ ምን ያለው የአንድ ሀገር መሪ የራሱ ክብር አለው እከለ ከማን ጋር ተገናኘ እከለ ማንን ያዋራ ነው ብለ እኔ ምን አንድ የመንደር ወሬኛ ወይ እንደ ህፃን ልጅ ምናምን ነገር ባለም አቀፍ መድረክ ላይ አሾልቀ ስታይ ካሜራ ሊይዝህ አይገባም ስንት ጊዜ ነው የተያዘው አይተህ እንደሆነ ኢሳያስ ማንን ያዋራ ነው አልሲሲ ከማን ጋር ነው ብሎ ተንጠራርቶ ምናምን ነገር ያሉበትን ቦታ ሲመለከት ያዋለ ቀጥ ብሎ ዲኮሮሙ የፕሮቶኮል ጉዳይ የሚጠይቀው ክብርህን ጠብቀህ አገርህን የምታስከብረው እንደዛ ነው እንዲህ አይነት የመንቀዥቀዥ ባህሪ ሳይኖርህ የምታደርግበት ነገር ነውና እንደዚህ አይነት ምስሎች የምታይበት ነው እነዚህ ሁሉ ነገሮች እኮ ነው የሚጀምረው የዲፕሎማሲ ስራ መቦርቦር የሚጀምረው ከምታሳያቸው ነገሮች ነው ከዛ እንግዲህ ተመልከት ወደ አዘቅት ውስጥ የገባንባቸው ኢንሲደንቶች እንወስድና ኖቤል ሽልማት ያሸነፈው አሁን እንደምታውቀው በዋነኛነት ከኤርትራ ጋር በተፈጠረው ስምምነት ነው እና በኤርትራ በኩል በየትኛውም እንግዲህ ወቅት እነሱ ሰላም ለመፍጠር ምንም ችግር አልነበረባቸው እኛ ድሮ ስናገኛቸው የሚናገሩት ያለው ኢትዮጵያ የአልጀርሱ ስምምነት ተቀበል አልጀርሱ ስምምነት ይግባኝ የለውም ባድሜ ለኛ ፈርዶልናል ከዛ በኋላ ግንኙነታችን ይቀጥላል ችግር የለውም ኢቭን ከነመለስ ጋርም ግንኙነት ለመቀጠል እንቅፋት የሆነው ይሄው ነው ሌላ ነገር አልነበረም እና ይሄንን ነው ያሉት እኔም እንግዲህ ከእስር ቤት ወጥቼ አብይን ሳገኘው እንዲያናግሩን ጠይቃቸው ሲለኝ የጠየቁት ያለው ችግር የለባቸውም እነሱ የአልጀርስ ስምምነትን ያለምንም ቅድመ ሁኔታ እንቀበላለን ካላችሁ ያደርጉታል ይሄንን ነገራቸው ካልከኝ ስምምነቱን ተቀበለናል ያለምንም ቅድመ ሁኔታ ካልከ ነገራቸዋለሁ አልኩት አው ስራ አስፈጻሚ ወስኗል ነገራቸው አለኝ በቃ ይሄው ነው እንግዲህ ወደ ኤርትራ የተላለፈው በኤርትራ በኩል የኤርትራ ምላሽ ምንድነው የነበረው በዛ ሰዓት ላይ በእኛ በኩል ለመነጋገር ችግር የለብንም አሁን ቅድሚያ ሀገርን ለማረጋጋት ስጥ እኛ የባድመ ጉዳይ አሁን ይፈጸም አንልህም ይሄን አይነት ውሳኔ ኢትዮጵያ መንግስት ወስኗልና ለኤርትራ የፕሮፓጋንዳ እንስራበት ብለንም አንመጣም እኛ በእኛ በኩል የጀመርከው እንዲሳካል ከመመኘት
ውጪ እና ከማገዝ ውጪ ሌላ ምንም የምናደርገው ነገር የለም። ባድሜ ቀስ ብሎ ይደርሳል በልና ነገረው ነው ያሉት። እንግዲህ በዛ ሰዓት ላይ ተመልከት፣ ይሄንን ብለዋል እነሱ እና እንደምትገመም ኦፍ ኮርስ እኔ መልሱን ስነግረው ወዲያው እንገናኛለን የሚል ስሜት ነበረው መሰለኝ። ብዙም ደስ ያለው አልመሰለኝም። ብዙም አልፈነደቀም በጉዳዩ። ግን ይሄንን ነው አስተላልፈለታል። ግን ጥቂት ሳምንት ቆይተው መልእክተኛ መላክ እንፈልጋለን እኛ ባሉበት ሰዓት ላይ በጣም ተደስቶ ነበር እንግዲህ እና የፕሮቶኮል ጥያቄ ቅድም ያነሳሁት ጉዳይ ሲነሳ ነው በኤርትራ በኩል ልኡኮቹ ሲመጡ ማን ይቀበለናል በልና ጠይቀዋል። ምክንያቱም ገና መጀመራቸው ነው፣ አዲስ ግንኙነት ነው እና እኔ ለአብይ ስነግረው ማን ይቀበለናል ብለው ጠይቀዋል ስለው እኔ ራሴ ነው ያለው። የሚመጣው እንግዲህ የውጭ ጉዳይ ሚኒስቴርና የፕሬዝዳንቱ የፖለቲካ አማካሪ ሁለቱ ናቸው። ኖት ጠቅላይ ኢሳያስ አይደለም። ግን ኤርትራውያኖቹ ይሄን ጥያቄ አቅርበው ይሄን መልስ ሰጣቸው ድጋሚ ጠይቀው ነው ያሉኝ። የሚገርም ነገር ከፕሮቶኮል ውጭ ስራ እየሰራ መሆኑን አውቀው ድጋሚ ጠየቁት። አንተ ነህ ወይ ብለው ጠይቋል። ማወቅ ይፈልጋሉ ስለ አዎ እኔ ነኝ የምቀበላቸው አለ። እንደዛ ከሆነ እሺ ብለው ሄዱ። ግን ለነሱ በጣም ያስገረማቸው ነገር ነው የሆነው። ምክንያቱም የፕሮቶኮል ጉዳይ በደም ስርዓት የያዘ ነገር ነው። ዝም ብለህ እንደፈለግከው የምታደርገው አይደለም። ኢሳያስ ካልመጣ አብይ መሄድ የለበትም። ነገር ግን ሄዶ ነው። ይሄ በአንድ ላይ ያስቀመጠው የፈጠረው አካሄድ እየፈጠረ ያለውን በሀገር ደረጃ መከበር ያለበትን የፕሮቶኮል ስነ ስርዓት የዲፕሎማሲ ዲኮረም እየጣሰ የሄደበት ነገር በሁሉም ቦታዎች ላይ ነው የተስፋፋው እና ከኤርትራ ጋር እንግዲህ ተመልከተ የሄደበትን ርቀት በዚህ አይነት ደረጃ ነው። ኤርትራ ጎብኝቶ ሲመለስ አኗኗራቸውን በተመለከተ የተናገረውን ታውቃለህ። ቤታቸው እነሱ ለመምሰል ቡና ሁሉ ሲያሳልፍ ነበር ትጉ ሲል እንደሆነ በዚህ ደረጃ ነው እንግዲህ እዛ የገባውና ፕሮቶኮል እየጣሰ ኢሱ የሚለው የዛ አይነት ስም ማምጣት የጀመረው የለም። እንዲህ አይነት ነገር ከአንድ ሀገር መሪ ጋር አንተ ኢትዮጵያ መሪ ነህ የተወሰነ ነገር እንደዚህ ያለ አይደለም። የመንደር ኡላ ምናምን የሚጠቀምበትን ቋንቋ አትጠቀምም ያለው በክብር ፕሬዝዳንት ኢሳያስ ትላለች እንደዛ አይነት ነገር ውስጥ እና ከዛም በኋላ ኤርትራ አንዳርጋቸው ምናልባት እዚህ ላይ አሁን አብይ አህመድ ዙሪያ ከተሰበሰቡት ምሁራኖች አንዱ ነው። በኋላ ላይ ስለ ምሁራን እናነሳለን። አንዱ ናቸው ፕሮፌሰር ብሩክ ኃይሉ። ስለዚህ ጉዳይ አንስተን ነበረ። ይሄ ጀስቸር ዲፕሎማሲ የሚባል አለ፣ የመተሻሸት ዲፕሎማሲ። አንዱ አንድን ሀገር ጋር ግንኙነት ስትፈጥር ከምትጠቀምባቸው ቱሎች መሳሪያዎች አንዱ ይሄ የመተሻሸት ቅርበትን የምታሳይበት በእንደዚህም አይነት መልኩ ዲፕሎማሲውም ይሰራል ብለው ሳይንሳዊ ሊያደርጉት ሞክረዋል። ምናልባት ከዛ አንፃር ያንን እሳቸው አማክረውት ይሆን እንደዛ ማድረግ የፈለገው አብይ? አብይ ማማከር አይፈልግም ወይ? አንተ እኮ ዲፕሎማሲ የውጭ ሀገር መንግስታት ምናምን ሰዎችን እኮ አይደለም ያለው፣ ማንንም ሰው እኮ ነው። እሱ በራሱ ሂሳብ ፊዚካል ኮንታክት ሰውን በጣም ያቀራርባል የሚል ቲዮሪ ነድፏል ያለውና ረዘም ያለ ጊዜ እኮ እድል ብታገኝ ቤተ መንግስት ውስጥ ምናምን ነገር አንድ ሰዓት ለሁለት ሰዓት ግቢውን እየዞርክ የምታወራበት ሁኔታ ቢፈጠር 30 ጊዜ ነው የሚነቃ የሚጨብጥህ ይዞ የሚዞረው ያለው እና ይከብድሃል። አንተ ያለው ምንም ነገር ያተወንከው ሰው እንኳን ይከብዳል። እሱ ይዞት የመጣው ነገር ነው። ሰው እኮ ይጨባበጣል እኮ በተወሰነ ደረጃ እኮ በጣም ስላይት የሆኑ ነገሮች አሉ። አይተህ እንደሆነም እኮ ጨብጦት አንድ ሰው እንዲያድርጎት ምናምን ሲለያዩት አይደለም መንግስታት። ነገር ግን እሱ የሚሄድበትን አይነት ርቀት ግን የትኛውም አገር መንግስት ለምንድነው ማናየው ያለው? ይሄንን ሲያደርጉ ለምንድነው ማንመለከተው ያለው? እሱ በሚያደርገው ደረጃ የሚገኝ ነገር ይሄ ነገር ኢፌክት ነው። አንድ የዲፕሎማሲ ስልት ነው ከተባለ እነማን ናቸው ይሄንን ሲያደርጉ? ለምን ኤግዛምፕል አናይኛ? የለም እኮ እሱ የሚያደርገውን አይነት ነገር የለም። እና የትኛው የዲፕሎማሲ ስልት ነው ቤንዛይድ እና ትግር ላይ እንድትወድቅ የሚያደርገው? እሱንስ ምን ሊለው ነው? ሌሎችም ያደርጉታል ይሄን እና አገንተን ለማጥበቅ ነው። እና ይሄ ውሃ የሚቋጥር ነገር አይደለም። አሁን የኤርትራን ጉዳይ አድቅቀን እንሄድና አንዱ ችግር ውስጥ የገባ ዲፕሎማሲ ስለሆነ በጦርነቱ ወቅቱም ደግሞ ምን እንደተናገረ ታውቃለህ ያለው ኤርትራ ላደረገችኝ ውለታ ለዘላለም የምንረሳው አይደለም በሚል ነገር ነው የተጨመረበት ያለው ኤርትራን በተመለከተ እና እዛ ሁሉ በኋላ ግን ዛሬ ተመልከት እንደ በአብይና በዳንኤል ክብረት በመሰሉ ሰዎች አማካኝነት እየተጻፈ በሚዲያ የሚለቀቀውን ሀገር ኤርትራንና ኤርትራን መንግስት በዛ ደረጃ ሲያወድስ የነበረውን ነገር
የተቃረነ ነገር ሲቀርብ ነው የምትመለከተው። ለምንድን ነው ይሄን ያደረገው? ኤርትራ ፕሬዝዳንት ኢንተርቪው ሰጡ ተብሎ ነው። እንግዲህ የኤርትራ ፕሬዝዳንት ኢንተርቪው የሰጠው ብለ ኢሳያስ ቃለ መጠይቁ እኮ ፖለቲካ ላይ ነው ያተኮረው ያለው፣ ሌላ ነገር ውስጥ አልገባም። አብይን ስብና አለካ ሌላ ነገር አላለ። በኢትዮጵያ ውስጥ ያለው ፖለቲካ በተለይ ከዘር ጋር የተያያዘው የህገ መንግስታዊ ነገር ምን አይነት ችግር ያመጣል ብሎ ከድሮ ጀምሮ እንዳሰበ አሁንም ይሄ ነገር ችግር እንደሚያመጣ ከመናገር ውጪ አልፎ ምንም ነገር ያደረገው ነገር የለም። ገብቷል። ግን ግንኙነቶቹ በሙሉ አሁን ተቋርጠዋል ኤርትራ ጋር። አብይ የሰላም ኖቤል ሽልማት እንዲያገኝ ባደረገው ሀገርና መንግስት ላይ ጦርነት አውጃለሁ ብሎ ይዞ ያዙኝ ልቀቁኝ የሚልበት ሁኔታ ውስጥ ገብተናል እና ከዛ አልፎ በአደባባይ የኤርትራ ተቋማዎችን አደራጅቶ በጀት መድቦ ቢሮ ሰጥቶ ብር ሸለቆ በመሳሰሉ ወታደር ማሰልጠኛዎች በፊት ለፊት እኮ ነው ያሰለጠነው። አሁን በኤርትራ በኩል ድሮ እንደነበረው ኢትዮጵያ ተቋሚ ቢሮ የከፈተ ኤርትራ ውስጥ ማሰልጠኛ ካምፕ ያለው የለም። ነገር ግን አብይ የሚሄድበትን ርቀት ተመልከት። አሰልጥኖ ያወጣቸውን ወታደሮች ፊት ለፊት ጀነራሎቹን ጠርቶ ነው የሚያስመርቀው። ከዩጋንዳና ከእንግሊዝ ሀገር የሄዱ ሁለት የኤርትራውያን አንቂዎች 6 ወር ከሚሰለጥነው ሰራዊት ጋር የፖለቲካ ትምህርት አስተማሪዎች አድርጎ ስማቸውንም እናውቀዋለን፣ ፎቶአቸውም አለን። በዛ ደረጃ ነው አብይ ይሄድበት ያለ። የዲጂታል ሰራዊት ለራሱ እንደሚሰራ በኤርትራ መንግስት ላይ የሚሰራ የዲጂታል ሰራዊት ቦሌ አድራሻው ምናምን አለኝ እንዳለ ሙሉን ፎቅ ሰጥቷቸው በጀት መድቦላቸው የዲጂታል ስራ ይሰራል። ሚሊኒየም አዳራሽ ውስጥ ሊጨፍሩ ፈቅዶላቸዋል ያለው ሌላም ነገር ያደርጋል ያለው። እንግዲህ ይሄን ሁሉ ያደረገ ያለው ሚዲያው ላይ የሚካሄደውን ካምፔን ከተመለከት በኤርትራ በኩል ከዛ ነገር በላይ የተሻገረ ምንም ነገር በመንግስቱም በኢሳያስም በኩል ባልተደረሰበት ባልተሰጠበት ሁኔታ ነው ያለው። እንግዲህ ይሄንን አይነት ነገር እየሰራ ዲፕሎማሲው እንግዲህ በኔ በኩል የኔ እምነት ለረጅም ጊዜ በአደባባይም ግልጽ ያደረኩት ለአብይም ለራሱ አገኘው መጀመሪያም የነገርኩት ሌላም ጊዜ የተነጋገርነው ነገር ቢኖር በዙሪያችን ካሉ ሀገራት በሙሉ በሁሉም ነገራችን ተመሳሳይነት ያለን በቋሚ ወዳጅነትና በቋሚ ጥቅም ለመተሳሰር የምንችለው አንድ ሀገር ቢኖር ኤርትራ ብቻ ናት ነው። በብዙ ምክንያት መልክዓ ምድራዊ አቀማመጧ፣ በባህል፣ በታሪክ፣ በቋንቋ፣ በስነልቦና፣ በእምነት፣ በአካላዊ ቁመና ሁሉ ነው። ኩናማው ኢትዮጵያ ውስጥ ካለ ኩናማ ጋር የሚመሳሰልበት ሁኔታ ያለበት ነው። ትግርኛ ተናጋሪው ትግሬው አፋሩ፣ ትግርኛ ተናጋሪው አማራውን የሚመስልበት ኢትዮጵያ ውስጥ ያለ የትኛውም ሰው ኤርትራ ቢሄድ የውጭ ሀገር ሰው ተብሎ ሊታይ የማይችልበት ነው። ኤርትራዎች የፈኛው ኤርትራዊ ቢመጣ አዲስ አበባ ውስጥ የሌላ ሰው ነው የማይባልበት ሁኔታ ነው ያለው። ከዛም አልፎ እንግዲህ ኤርትራ የአረብ ሊግ ያልሆነችበት ምክንያት ኢትዮጵያንም የአረብ ሊግ ያላደረገ ምክንያት ተመሳሳይ ነገር ስላለ ነው። ኢትዮጵያ ኤርትራ አረብ ነኝ ማለት አትችልም ያለው ስንት ሙከራ ነው የተደረገው ያለው። እንደውም አብይ ኢትዮጵያን አረብ ሊግ አስገባለሁ ሲባል ሰምት ተብሎ ነው የታመንኩ ጊዜ እንዲህ አይነት ወሬ ሰምቻለሁ። እርግጠኛ አይደለሁም። ግን አረብ ሊግ አባል የማትሆንበት ምክንያት ኤርትራ ኢትዮጵያንም አረብ ሊግ የማያደርጋት ነው። በወደብ ላይ ብትመጣ ማንኛውም በዙሪያ ያሉ ሀገሮች ወደባቸውን በውጪ ተጽዕኖ ስራ አስውለው በተለይ አረቦች ከፈለጉ ገንዘብ ሰጥተው ጅቡቲን እንደንጠቀም ለማድረግ ምንም የሚቸግራቸው ከአረቦችም ውጪ ያሉ ሀያላን መንግስታት ሊያደርጉት ይችላሉ። በዙሪያችን ያሉት ወደቦች በሙሉ በአንድ ወይ በሌላ መንገድ በቀላሉ በተጽዕኖ ውስጥ ወድቀው ሊዘጉ የሚችሉ ናቸው። በመሰረታዊ ቅድም ባልኩ ነገር ጋር ግን ከኤርትራ ጋር የተሳሰረ ነገራችን ኤርትራን በቀላሉ ተጽዕኖ አስደርጎ የኤርትራን ወደብ እየተጠቀምክ ኤርትራውያን ወደቡን ዘግተው ኢትዮጵያን ስታርቭ እንድታደርግ የሚፈቅድ ህዝብና መንግስት የሌለው ሀገር ነው ያገር። በዚህ ደረጃ ነው ትስስራችን መጥበቅ ያለበት። ይሄ ዝም ብሎ ሀገሮች ቋሚ ጥቅም እንጂ ቋሚ ወዳጅ የላቸውም የሚላቸው የነጮቹን በሚመቻቸው ጊዜ የፈጠሩትን ማንተር አምጥተህ ሁለት ደሃ ሀገሮች እርስ በርስ አሻጥር እየተሰራሩ አንደኛው የሌላ ሀገር መንግስት ወኪልና አገልጋይ የሆነ ሌላ ደሃ ሀገር እያጠቃ ሰላምም ደህንነትም ብልጽግና ማታመጣ ፐርማነንት የሆነ ቋሚ የሆነ ጥቅምና ቋሚ የሆነ ወዳጅነት ሊያስተሳስራቸው ይገባል። ኤርትራና ኢትዮጵያን ብቻ አይደለም በአፍሪካ ቀንድ ያሉትን በሙሉ መመራት ያለበት በዚህ ነው። ይሄንን ነገር ጠቅላላ ያስፈልጋል። በዚህ መንገድ ነው ኢትዮጵያ መታየት ያለባት።
ከዛም አልፌ እውነት ለመናገር እኔ የነገርኩት ነገር አለ። ኤርትራ እንደሌሎቹ ብዙ አመት የቆየች መንግስትና ሀገር አይደለም። ከነጻነት በኋላም እንደ መንግስት እንደ ሀገር ለመቀጠል ዙሪያቸውን የገጠማቸውን ፈተና በመታገል ላይ ያለ ነው፣ በትግል ላይ ያለ ሀገር ነው እና ዝም ብለህ ምናምን ነገር ኤርትራን እንደፈለክ አድርገህ እንደፈለክ ጎንትለህ እንደፈለክ ጥቅሟን አሳጣለሁ ብለህ እንደሌላው መንግስት በውጭ የሚነካካ ነገር አለኝ እዚህም እንዲህ አይነት ችግር ስለሚኖርብኝ በሚል ዝም ብለው ምናምን ነገር እንደሌላው መንግስት እያባበለህ ምናምን አይደለም። በህልውናው ነው የምትመጣውና በህልውናም ጭምር ሊመጣብህ ይችላል ያለው። የዛ አይነት ነገር ውስጥ መግባት አያስፈልግም። ኤርትራ ትንሽ አገር ናት ብለህ ልደፍራት አትችል። ያለ የሌለ ኃይሏን ለህልውናው ማስቀመጥ የምትችል ከሌላው አገር በላይ ኤርትራ ናት። ይሄንን ሂሳብ ውስጥ ማስገባት አለ። ወዳጅነት ብቻ ነው ከኤርትራ ጋር የሚያዋጣው። እዛ አካባቢ ኢንፋክት ኢትዮጵያና ኤርትራ በመልካም ግንኙነት ቢተሳሰሩ ጠቅላላ አካባቢውን በሙሉ መቀየር የሚያስችል አቅምና ጉልበት ይኖራቸው ነበር። ይሄንን አይነት ነገር ነው እንግዲህ በስፋት ለማስረዳት የሞከርኩት ለሰውየው። ከዚህ በተቃራኒው ሄዶ እየሰራ ያለውን ነገር እያየ ነው። ነገ ጧት ምን እንደሚመጣ አናውቅም ያለው ግን የኢትዮጵያና የኤርትራ ጉዳይ ሁሉም ነገር ተቋርጧል አሁን። ስለዚህ ዲፕሎማቲካሊ ትልቁ ትርፍ ሊሆን የሚችለው ነገር ትልቁ የኤርትራና የኢትዮጵያ ግንኙነት ነው። አንድ እሱን ቁጥር እንግዲህ በዲፕሎማሲ መልኩ የተገባበትን ሁኔታ በዙሪያችን ካሉት ሀገሮች ጋር ያለውን ነገር ተመልከት። ሱዳን ውስጥ በዲፕሎማሲ ህግ መሰረት የፈለገው ነገር ቢመጣ አንድ ሀገር ህጋዊ የሆነው መንግስት ነው ግንኙነት የሚያደርገው የሚደግፈው። በቢንዛይድ ትዕዛዝ ግን የሱዳንን መንግስት ህጋዊ መንግስት የሚወጋውን ኃይል ደግፎ ገንዘብ፣ መሳሪያ ቤንዛይድ የተቀበለ አስተላላፊ የፈጥኖ ደራሽ ኃይሉን አዛዥ ዲጋሎን አስተናጋጅ ሆኗል ያለው። ይሄ በአጠቃላይ የሱዳን ማህበረሰብ ውስጥ ኢትዮጵያ እኮ ወዳጃችን ትመስለን ነበር፣ በዚህ ደረጃ ሀገራችን ለማመስ ትሰራለች ወይ የሚል ከኤሊቱ ያለፈ ወደ ህዝቡ የወረደ ቅሬታ ጭራሽ ነው የፈጠረ ነገር። ተመሳሳይ በሆነ መንገድ ያለቀለትን ጉዳይ ነው ማለት አለ ያለው ከሶማሌ ጋር ቅድምም አንተ አንስተዋል። የዚህ ወታደሩን ጉዳይ የሰላም አስከባሪ እንዲወጣ የተደረገበትን እዚህ ሁሉ ሜስ ውስጥ የተገባው ከመጀመሪያው ጀምሮም እኛ ገና ስምምነቱ ከሶማሌላንድ ጋር ሲፈረም የኢትዮጵያን ብሔራዊ ጥቅም በከፍተኛ ደረጃ የሚጎዳ ቀውስ የሚፈጥር ነገር ነው፣ ይሄንን ነገር መደረግ የለበትም ብለን ተከራክረናል። በአንተ ሚዲያ ላይ መጥቶ በጣም በቂ በዝርዝር ምክንያቶች አቅርበናል። እኛን ባንዳ ሌላ ነገር ሲሉ ቆይተው በቀደም ቱርክ ሄደው በአደባባይ ባይቀዱትም ያንን ስምምነት የቀደደ የመግባቢያ ስምምነት ፈርሞ ነው የተመለሰው ያለው። በደንብ የታሰበበት ነገር ባለመስራት ምን ያህል ሀገሪቷን መከራ ውስጥ እንደጨመራት ነውና ኢትዮጵያ አሁን ኬንያም ጋር ብትሄድ የሰውየውን ባህሪ ስለሚረዱ ኢትዮጵያን ከዙሪያው ካሉት ሀገራት በተለየ መንገድ ድሮ ሰላም የነበረ ቅርብ ግንኙነት የነበራት ሀገር ኬንያ ናት። ኬንያ እንኳን ተመሳሳይ የሆነ አመለካከት ዛሬ የላት። ሱዳን፣ ሶማሊያ፣ ኤርትራ በሙሉ በዙሪያችን ያሉ ሀገሮች የቀጠናው በጥባጭ ናት። እንደውም ጭራሽ ነው ኢትዮጵያ አረጋጊ ሳይሆን ትልቁ ሀገር አንከር ስቴት መሆን የሚገባት መልህቅ ነው የምትባለው የነበረው ድሮ ኢትዮጵያ ዙሪያው ያለ የተተራመሰ ባህር ውስጥ መልህቅ ሆና ሁሉንም ታጠብቃለች ተብሎ የተባለው ዋነኛው የአካባቢው ማዕበል አስነሺ የሆነችበት ሁኔታ ነው። በኢንተርናሽናል መድረክም በኩል ብትመጣም ምንድነው የሰራው አብይ ብለህ ብትናገር የአንድ አገር መሪ ሆነ አንተ ለአሜሪካ ትሰልል ነበር፣ ለአሜሪካ እሞታለሁ ብለህ የምትናገርበት ሁኔታ ውስጥ ገብተህ እስቲ አስበው። የፈለገውን ግንኙነት ለዲፕሎማሲ ሲሉ ሊጨብጡ ይችላሉ። ፑቲን ሊጨብጥ ይችላል፣ ሌሎችም መሪዎች ሊጨብጡ ይችላሉ። ነገር ግን የአሜሪካ ልትሞት የተዘጋጀ ሰው መሆኑን ግን አንበበውታል። እነሱ ገብተዋል። የአሜሪካ ሰላይ መሆን ግን አንበበውታል ያለው። ይህንን ራስው የሚጨብጡ ይመስላል። ካንተ አይነት ሰው ጋር ሪሊ ቁም ነገረኛ ነህ ብለው ካንተ ጋር ስር የሰደደ ረጅም ጊዜ የሚዘልቅ የዲፕሎማሲ ግንኙነት ከኢትዮጵያ ጋር የሚመሰረቱ ይመስላል። እንኳን ትልልቆቹ አይደለም ያለው በዙሪያ ያሉት አረብ ሀገሮች፣ ሌሎችን መለስተኛ ሀገሮች ብትመለከታቸው ይሄን ታሪክ የሚያውቁ ከእንዲህ አይነቱ ሰው ጋር ዘልቀት ያለው የዲፕሎማሲ ስራና መፍጠር ይቻላል ያሉ አሜሪካኖችን ወስዳቸው። አሜሪካኖችን መጀመሪያ ስልጣን ላይ እንደመጣ ምንድን ነበር ሲላቸው የነበረው? የማንም ተላላኪ የማንም ማሽከር አይደለም፣ አንገቴ ይቀላል እንጂ
ያን በሚልበት ሰዓት ላይ የኤርትራ አቋም ይሄ ስለሆነ እንደ ኢሳያስን ለማማለል ነው። ተመልከት ብቻ የሄደበትን ርቀት ሌላ ነገር አለ አምኖበት አይደለም። እና በሌላ በኩል ደግሞ ይሄ ብሔረተኛ የሆነ ሀገራዊ ብሔረተኛ የሆነው ኃይል ኢትዮጵያ ማንም ሊያዛት አይገባም የሚለውንም ማንቀሳቀስ ይቻላል ብሎ ነው የተጠቀሙበት። መለስ ብሎ ግን ልሞትላ ዝግጁ ነኝ የሚል መልእክት ደግሞ ያስተላልፋል። አሜሪካኖች ደግሞ እሱ የመሰለው ያለው እኛ እንደሸወደን አሜሪካኖችን የሚሸውዳቸው መስሎታል ያለው። ይሄ ሰውዬ ወሽካታ ነው ለምንም ነገር አይረባም ብለው አቋም ወስደውበታል። እነሱ አደባባይ ይናገሩም እንጂ የተሻለ ነገር ቢያገኙ ነገ ጠዋት ሊያባርሩት ከሚፈልጉት ሰዎች መካከል አንዱ እሱ ነው። በጦርነቱ ጊዜ ወያኔን ደግፈው እሱን የማባረር እኮ ሙከራ አድርገዋል። ምንም የማይካድ ነገር ነው። ዋናው ምክንያት ለነሱ ጥቅም በምንም አይነት የማይሆን ሰው እንደሆነ ስለገባቸው ነው። ስለዚህ ምዕራቡም ጋር የሌለ ምስራቁም ጋር የሌለ ሰው በአካባቢውም ውስጥ የሌለ ሰው ኢትዮጵያን ቶታሊ በዲፕሎማሲ መድረኩ የመጨረሻው ውዳቂ ሀገር ያደረጋት ከፕሮቶኮል አንስተ አይነት ነገር ነውና ዲፕሎማሲያችን በዚህ ደረጃ ነው እንግዲህ የሞተው። እና እንዲህ አይነት ዲፕሎማሲ ነው አንዱ ዝርዝር በሆነ መንገድ መታየት አለበት ብዬ የማስበው ይሄ በጣም አሳዛኝ ነው። ምናልባት አይዙ ዲፕሎማሲው ላይ እንቆይና እንግዲህ እንዱ ማሳያዎችን ለመግለጽ ያህል ነው። ከዚህ አንፃር በዚህን ያለ ርቀት እንዴት ኢትዮጵያ ወደ ታች ወረደች የሚለውን ነገር የሚያሳስብ ነው። ለምሳሌ አሜሪካ በጣም ወሳኝ ሀገር ናት። ወደድንም ጠላንም የዓለማችን በፖለቲካውም በኢኮኖሚም በሁሉም መስክ ፊት መሪ የሆነች ሀገር ናትና አሜሪካ ላይ አሁንም ድረስ አምባሳደር የላትም ኢትዮጵያ። አሁንም ድረስ ያው ተሹሟል ይባላል። አሁን የሚመጣውም ሰው ታውቋል ማን እንደሆነ በደንብ የታወቀ ነው። አቶ ብናልፍ አንዱዓለም ነው። እዚህ ሀገር የሚመደብ ሰው ምን አይነት ሰው ሊሆን እንደሚችል ለማንም ግልጽ ነው። እንግዲህ በትልልቅ 3 ኤክስፖዎች ኢትዮጵያ ቀርታ በማታቃቸው ከኢኮኖሚያዊ ጥቅማቸው ባሻገር የሀገርን ገጽታ በማሳመር ሀገርን በዓለም ደረጃ በመሸጥ ከፍተኛ አስተዋጽኦ ያላቸው 3 መድረኮች የዱባይ የለንደንና የዋሽንግተን ዲሲ 3 ኤክስፖዎችን ኢትዮጵያ የለችበትም፣ ቀርታለች። ቀርታ ማታቆን የቀረችው አሁን በአሁኑ ሰዓት በየኤምባሲው የምናያቸው ሰዎች አብዛኛው ያኔ የዋት ኤምባሲ መስለን ነበር እንል ነበር። በተወሰነ ደረጃ ጣል የሚደረጉ ሌሎች ባለሙያዎችም ይኖራሉ። መቼም ጨርሰው ነው ቲፒኤልኤፍ ዋት የውጭ ግንኙነቱን አሳልፎ ለሀገር ውስጥ እንዳለው አይነት አዘቅት ውስጥ አልከተተውም። አሁን ግን በዛ ደረጃ የምናሰላበት የኦሮሚያ ብልጽግና እስኪመስል ድረስ ኤምባሲዎቹ በእነሱ ሰዎች የተሞላ ነው። ለአብነት እዚህ ዋሽንግተን ዲሲ ያለውን አምባሳደሩ የለም። ምናልባት ሌንጮ ባቲ ሊመጣ ነበር፣ እሱም ቀርቷል። ሁሉንም በሙሉ ከላይ እስከታች የኦሮሚያ ብልጽግና ለማስመሰል ተፈልጎ ነበረ። አሜሪካ ፍቃደኛ ባለመሆኗ ሌንጮ ባቲ ቀርቷል። ለማንኛውም በዚህ ደረጃ የሚገለጽ ነው የኤምባሲውም የውጭ ግንኙነቱም የቆንስላውም ሁኔታ። በዚህ ደረጃ ኢትዮጵያ የተዋረደችበት ሁኔታ ነው ያለው። አንዳርጋቸው እንግዲህ ሁሉ የምታረገው እዛ በምክትል በሚኒስትር ዴኤታ ያለችው ብርቱካን አያኖ ናት። ቀጥተኛ ግንኙነት ያላት እሷ ናት። ይሄ የሚመጣው ታያ አስቀስላሴም አሁን ጌዲዮንም በለው ያኔም ተመስገን ነው ደመቀ መኮንን ምንም ስለ ሁኔታዎች ምንም የሚያውቁት ነገር የለም። አብይ ቀጥታ ከብርቱካን አያኖ ጋር ተገናኝቶ ነው ብዙ ነገሮች የሚሆኑት። በዚህ ደረጃ የወደቀ መሆኑን ለማሳየት ነውና እንደው አጠር ያለ አስተያየት እዚህ ላይ ስጥና ወደሚቀጥለው ርዕሰ ጉዳይ እንሄዳለን። ምንም የሚጨምረው ነገር የለም እኮ ዝርዝር የሆነው ነገር ብርቱካን አያና ቀጥታ ከአብይ ጋር እየተገናኘች አብይ የሚወስነው ነገር ዲፕሎማሲ እውቀትና ሙያና ተሞክሮ ያላቸው ሰዎች ሳይሆኑ አብይ የሚወስነው ነገር ነው የሚፈጸመው። ሰምተሃል ያለው የሶማሌላንድ የመግባቢያ ሰነድ ሲፈረም ማንም ሰው ከአብይ ውጪ የሚያውቀው ሰው አልነበረም። ውጭ ጉዳይ ሚኒስቴር መስሪያ ቤት ውስጥ ራሱ ደመቀንም ጨምሮ ማለት ነው። በዛ ደረጃ ነው እንግዲህ ያንን የሚያክል ሰነድ ያንን ያህል ቀውስ የሚፈጥር ነገር ስለዚህ በአንድ ግለሰብ በስብዕናውም ነው በዲፕሎማሲ እውቀቱም ምንም ነገር የሌለው ሰው በሁሉም መንገድ ነው ዲፕሎማሲውን እየገደለ ያለው። አሁን በጣም አስቸጋሪ ሁኔታ ፈታኝ ሁኔታ ውስጥ ነው የገባችው። አየህ ምን መሰለህ እኮ በሌላ በኩል አሁን ከምሳሌ የአሜሪካን ጉዳይ አንስታል። በሀገር ውስጥ እኮ በጣም አንድነቱ የጠበቀ ጠንካራ በሆነ መንገድ ማንም ቀዳዳ እጁን ሊያስገባበት የማይችል ሀገር ፈጥረ ኢኮኖሚውን በተወሰነ ደረጃ ባረጋጋ ዕዳ የሌለብህ የመሳሰለ ነገር ሆነ
በተወሰነ ደረጃ ለአንዳንድ መንግስታት ተጽዕኖ ተገቢ አይደለም። ለምሳሌ ያክል የወርልድ ባንክ ብድር ውሰድ፣ ይሄን ነገር አሻሽል፣ የነዳጅን ዋጋ መብራትን ምን ዋጋ ጨምር፣ ብር እንዲያድግ ሲሉ አላደርግም ምናምን እኮ ብትል ያምራል ያለው። ይሄ እኮ ኢትዮጵያ ሁኔታ እኮ ሁለቱም ነው። በዲፕሎማሲ መልኩ ያለን ችግር የበለጠ አደገኛ የሚያደርገው ውስጣዊ ድክመታችንም ጭምር ነው። አይ በውስጣዊ ድክመት የሚናጥ ሀገር ትልልቆቹን ሀገሮች አይደለም ትንንሾቹ ሀገሮች በዙሪያ ያሉት አንተን እንዳሻቸው ለማድረግ የሚያስችል እድል ነው የምትሰጣቸው እና በዛ ደረጃ ነው። ኦፍ ኮርስ እኔ የምልህ ያለው ይሄ በአሜሪካ ላይ ዲፔንድ የሚያደርግ ነገር አሜሪካ ጋር ተጠግቶ ብልጽግና ያገኘ ሀገር፣ አሜሪካ ጋር ተጠግቶ ሰላም ያተረፈ ሀገር፣ አሜሪካ ጋር ተጠግቶ ዲሞክራሲ የሚባል ነገር የመሰረተ ሀገር ኢን ዘ ግሎባል ሳውዝ አንድም ሀገር አታገኝም ያለው መመርመር መጠየቅ ያለበት ነገር ነው። ለምንድን ነው ይሄ የሆነ ያለው እንደሚባለው አለ አይደለም ያለ አሜሪካን እርዳታና ድጋፍ ዲሞክራሲ ማምጣት፣ ብልጽግና ማምጣት፣ ሰላምና መረጋጋትን ማምጣት አይቻልም የሚል ይሄ በብዙ ጉዳዮች ላይ ነው ዝም ብለን ሳንጠይቅ የምንወስዳቸው አቋሞች መመርመር አለባቸው። አንድም ሀገር የለም ስል አንድም ሀገር የለም፣ የበለጸገ ሀገር የለም። በምዕራባውያንና በአሜሪካ እርዳታ ሰላምና መረጋጋት አግኝቶ ዲሞክራሲ አምጥቶ የበለጸገ ሀገር የለም። እነ ቻይና እነ ምናምን የምትላቸው እንደ ግሎባል ሳውዝ ነው ያሉት በራሳቸው ሲስተም በራሳቸው እምነት። የኮሚኒስት ፓርቲው እንደ ኮሚኒስት ፓርቲ ይዞ ነው የሊበራል ኢኮኖሚ እንዲስፋፋ ያደረገው ያለው። ይሄ ከዚህ አሜሪካ ሞዴል ጋር የሚገናኝ ነገር የለው። እነዚህ ነገሮች በደንብ መመርመር ይገባናል። ይሄ ማለት ግን ኮርስና አሜሪካን ከምዕራባውያን ጋራ ከዚህ በፊት ይደረግ እንደነበረው ጠበይለሽ የዳቦ አይነት ነገር ውስጥ አትገባም። እንደ መንግስት ማድረግ የሚገባን ማንኛውም ቀና የሆነ ግንኙነት በጋራ ጥቅም ላይ የተመሰረተ ነገር ለማድረግ ተሞክራለህ። ግን የኛ ኤሊት በተለይ የኛ ኤሊት አንዳንዴ እዚህ አንተ ሚዲያ ላይ መጥተው የሚናገሩ ሰዎች አሉ። መፈተሽና መጠየቅ ያለበት የት ቦታ ላይ ነው? አገር አምጡና ነገሩን እስቲ በአሜሪካን መንግስት እርዳታና ድጋፍ ዲሞክራሲ ሰፈነበት፣ ሰላም መረጋጋት የሰፈነበት የበለጸገ አገር አምጡና አሳዩንና ከዛ በኋላ እሺ ማንኛውም ነገር አሜሪካን ለማስደሰት እንሰራለን ብለን መቀላቀል እንችላለን ያለው። ግን አንዱ ከማይፈተኑት ነጥቦች አንዱ ይሄ ስለሆነ በዚህ አጋጣሚ ይሄንን ነገር አንስቼ ማለፍ አለብኝ። ብዙ ጊዜ ዝም ብሎ ነው የሚታየው።